ኦኬ ተማሪዎች ጥያቄውን ሰርተን ተመልሰናል ማለት ነው። አሁን ደግሞ ስለ ሎጂክ ጌትስ ኤንድ ዲጂታል ሰርኪዩትስ እንማራለን። ሎጂክ ጌትስ ኤንድ ዲጂታል ሰርኪዩትስ እንደምናውቀው ሲግናል አለ አይደል? መልእክት እንዴት ነው የሚተላለፈው? ከአንድ ቦታ ወደ አንድ ቦታ መልእክት እንዴት ነው የሚተላለፈው? ሲግናላችን የሚተላለፍበት መንገድ በሁለት መንገድ ነው። አንዱ አናሎግ ሊሆን ይችላል ሲግናሉ ኮንቲኒዩስ የሆነ፣ ሁለተኛው ዲጂታል ሊሆን ይችላል። አናሎግ ማለት ኮንቲኒዩስ የሆነ ሲግናል ጀስት ላይክ እንደዚህ ምንም የተቆራረጠ ነገር የሌለው ማለት ነው። ዲጂታል ሲሆን ግን ጀስት በፓኬት ሉክ እዚህ ጋር ምን ኤግዛምፕል ልስጣችሁ መሰላችሁ? ስልክ ስታወሩ ምን መሆን አለበት? የዛ ሰውዬና የእናንተ ሰውዬ ስልክ ኮኔክት ማድረግ አለበት መጀመሪያ አይደል? ኮኔክት ማድረግ አለበት። ለምሳሌ ጓደኛሽ ጋር መደወል ብትፈልጊ ሰሚራ ጋር መደወል ብትፈልጊ መጀመሪያ የሁለታችሁ ስልክ ምን ሆን አለበት? ኮኔክትድ መሆን አለበት። ዜን ኮኔክትድ ከሆነ በኋላ የምትናገሪው ነገር ኮንቲኒስሊ እንደዚህ ይሰማታል። እሷ የምትናገረው ወደ እሷ ይሰማል ማለት ነው። ቴሌግራም ላይ መልእክት ብትላላኩ አይዘር ሰብለ ኦንላይንም ሆነችም አልሆነችም ሰሚራ ምን ማድረግ ትችላለች? መልእክት መላክ ትችላለች። ስለዚህ ይሄ መልእክት በፓኬት እየሆነ ሄዶ ሰብለ ጋር ይደርሳል። አሱናት ሰብለ እንደገባች ያን መልእክት ማግኘት ትችላለች። ስለዚህ እንደዚህ አይነት ሲግናሎች ምን ይባላሉ? ዲጂታል ሲግናልስ ይባላሉ። እነዚህ ደግሞ አናሎግ ሲግናልስ። አናሎግ ኢዝ ኮንቲኒዩስ። ዲጂታል በዲስክሬት ቫልዩ ልንገልጸው የምንችለው 1 2 3 እያለ ማለት ነው። ስለዚህ ኮምፒውተሮቻችን ለምሳሌ ወርክ የሚሰሩት በምንድን ነው? በዲጂታል ነው። እነዚህን የተለያዩ ፊደሎች ሊሆን ይችላል፣ ኢሜጅ፣ ፒክቸር ወይም ሌላ ነገር ወደ ምን በመቀየር ወደ ዜሮስ እና ዋንስ በመቀየር። ዜሮ እና ዋን ዲስክሬት ነው። ዲስክሬት ማለት ምን ማለት ነው? ዲጂታል ነው ማለት ነው። ስለዚህ ወርልድ አሁን ምንድነው? ዲጂታል ነች። በዲጂታል ሲስተም ነው የምትንቀሳቀሰው ማለት ነው። ስለዚህ በዲጂታል ሲስተም ከሆነ ደግሞ ዲጂታል ምን ያስፈልገናል? ሰርኪዩትስ ያስፈልገናል ማለት ነው። the simplest ዲጂታል ሰርኪዩት ደግሞ ሎጂክ ጌትስ ይባላሉ ማለት ነው። እነዚህ ሎጂክ ጌቶች የትራንዚስተርስ ጥርቅም ናቸው። ስለዚህ ምን ኢንተግሬትድ ሰርኪዩት የሚሰራው ከምንድን ነው ማለት ነው? ከሎጂክ ጌት ነው ማለት ነው። ሎጂክ ጌት ዲጂታል ሰርኪዩትስ ናቸው። እንዴት ነው ኦፕሬት የሚያደርጉት? በሆነ ሎጂክ ተመስርተው ማቴማቲክስ ትምህርታችሁ ላይ ስትማሩ ኤንድ ኦር ኖት ያላችሁ ተምራችኋል አይደል? የሆነ ነገር ኤንድ የሆነ ነገር ቢሆን ሪዛልቱ ምን ሊሆን ይችላል? እንደዚህ አይነት ሎጂክ ተምራችኋል። ይሄን ሎጂክ በመመርኮዝ ምን ዲጂታል የሆነ አውትፑት ይሰጠናል ማለት ነው። የሆነ ኢንፑት በመውሰድ የሆነ አውትፑት ይሰጠናል። ስለዚህ ይህ ሎጂክ ጌቶች መልቲፕል የሆነ ምን ሊኖራቸው ይችላል? መልቲፕል የሆነ ኢንፑትስ ሊኖራቸው ይችላል። የሚያወጡት ግን ዋን አውትፑት ነው። ኦንሊ ሲንግል አውትፑት ነው ማለት ነው። ሎጂክ ጌትስ ባጭሩ ይህንን ይመስላሉ ማለት ነው። በተወሰነ ሎጂክ ተመስርተው ዲጂታሊ ኦፕሬት የሚያደርጉ ኢንትሮዳክሽን ቱ ሎጂክ ጌትስ ኤንድ ጌት ኦር ጌት ኖት ናንድ ኖር ጌት ቤዚክ ዲጂታል ሰርኪዩትስ ዛት ፐርፎርም ሎጂካል ኦፕሬሽንስ ነው። የተለያዩ ሎጂካል ኦፕሬሽኖችን ኦፕሬት የሚያደርጉ ምን ዲጂታል ሰርኪቶች ናቸው። እነማን? ሎጂካል ጌትስ ወይም ደግሞ እነዚህ ሎጂክ ጌትስ የሚባሉት ማለት ነው። እነዚህ ኤንድ ኦር ኖት ኤንድ ናንድ አንድ ባንድ እናያቸዋለን። ለምሳሌ ኤንድ ጌት ሁለት ኮንዲሽኖች ይኖሩናል። እነዚህ ኮንዲሽኖች ምን መሆን አለባቸው? የሆነ ሲንግል አውትፑት ለማግኘት ሁለቱ ምን መሆን አለባቸው ነው? ትሩ መሆን አለባቸው ነው። እንግዲህ ስለ ዲጂታል ስናወራ ዜሮንና ዋንን መርሳት የለብንም። ምክንያቱም በዜሮ እና ዋን ስለሆነ ሪፕሬዘንት የሚደረገው። እነዚህ ዜሮ እና ዋን አንደኛው ኦፍን ሪፕሬዘንት ሊያደርግ ይችላል። ዜሮ ኦፍን፣ ይሄኛው ኦንን ሪፕሬዘንት ሊያደርግ ይችላል። ስለዚህ ትራንዚስተር ስዊች ነው አይደል? ሎጂክ ጌቶች ደግሞ የተሰሩት ከትራንዚስተርስ አይደለ? ስለዚህ ስለ ስዊች እያወራን ነው። ስለ ሎጂክ አወራ ማለት ስለ ስዊች እያወራን ነው ማለት ነው ኢንዳይሬክትሊ። ስለዚህ ለምሳሌ የሆነ ነገር ኦን የሆነ ለማግኘት እዚህ ጋር ግዴታ ሁለቱ ላይኖች ኦን መሆን አለባቸው ነው።
ሁለቱ ላይኖች ኦን መሆን አለባቸው። ሁለቱ ኮንዲሽኖች መሟላት አለባቸው ነው። ሉክ ለምሳሌ ሰርኪዩት ዲያግራማችን ውስጥ በኤንድ ጌት ጊዜ ሁለት ስዊቾች አሉ። ሃቭ ዩ ሲን ሁለት ስዊች አሉ። ዜን እዚህ ጋር የሆነ ኢንፑት ሰጠ ነው። አውትፑት ለማግኘት ግዴታ ምን መሆን አለባቸው? እነዚህ ሁለቱ ስዊቾች ምን መሆን አለባቸው? ክሎዝድ መሆን አለባቸው አይደል? ኦን መሆን አለባቸው። ይሄም ኦን መሆን አለበት፣ ይሄም ኦን መሆን አለበት። ስለዚህ እነዚህ ኦን ካልሆኑ እዚህ ጋር አውትፑት ማግኘት እችላለሁ እንዴ? ማግኘት አልችልም። ኦፍ ነው እዚህ ጋር የማገኘው ኦፍ የሆነ አውትፑት ነው ማለት ነው። ስለዚህ ኤንድ ጌት ምንድን ነው የሚለን? አውትፑታችን ምን ለመሆን ኦን ለመሆን ወይም ደግሞ አንድ ለመሆን ኢንፑቶቻችን ምን መሆን አለበት ነው? ኢንፑቶቻችን ኦን መሆን አለባቸው፣ አንዳንድ መሆን አለባቸው። ስለዚህ ኤ የተባለ ኢንፑት አለኝ፣ ቢ የተባለ ሁለት ኢንፑት ነው ያለኝ። እነዚህ ሁለት ኢንፑቶች 0 ኦፍ የመሆን እድል አላቸው። 0 1 1 0 ወይም 1 1 የመሆን እድል አላቸው። አውትፑቴን ዋይ ብለው እዚህ ጋር የማገኘውን አውትፑት ዋይ ብለው፣ ስለዚህ ግዴታ ዋይ ላይ አንድ ወይም ኦን የሆነ ቫልዩ ለማግኘት ሁለቱ ስዊቾች ምን መሆን አለባቸው ነው? ኦን መሆን አለባቸው አንድ። በሌላው ጊዜ ግን የማገኘው ኦፍ የሆነ ቫልዩ ይሆናል ነው። በሰርኪዩት ዲያግራም ብትመለከቱት እዚህ ጋር ስዊቾች አሉላችሁ። ለምሳሌ ኤ ኦን ሆኖ ሁለቱም 0 ኦፍ ከሆነ ሲግናል እንደዚህ መጥቶ ማለፍ አይችልም። እዚህ አውትፑቱ ጋር መድረስ አይችልም። ለምሳሌ ሲግናላችን ከረንት ቢሆን እዚህ ጋር መጥቶ ይችል ላይት በል አያበራትም። ለምን? ሁለቱ ስዊቾች ኦፍ ናቸው። አንደኛውን ኦን እናርግ። ለምሳሌ ቢን ኦን እናርግ። ይሄ ኦን ቢሆን እዚህ ጋር ማለፍ አይችልም አይደለ? ስለዚህ አሁንም ላይት በልባችን ልትበራ አትችልም ማለት ነው። ሌትስ ሴይ ኤ ኦፍ ሆኖ ግን ቢ ኦን ቢሆን ሉክ ቢ ኦን ሆነ እዚህ ጋር ኤ ኦን ሆኖ ቢ ኦፍ ሆነ እዚህ ጋር አለፈ፣ እዚህ ጋር ተቋረጠ። አሁንም ላይት በልቤ መብራት አትችልም። ዜን ሁለቱን ኦን ብናደርጋቸው እዚህ ጋርም ኦን ሲሆን ከረንት ባጭሩ ምን ሆነ? ማለፍ ቻለ። ዜን እዚህ ጋር ላይት በልቤ ምን ሆነች? መብራት ቻለች ማለት ነው። ስለዚህ በኤንድ ጌት ጊዜ አውትፑታችን ኦን ለመሆን ወይም አንድ ለማግኘት የግዴታ ሁለቱ ኢንፑቶች ምን መሆን አለባቸው? ኦን መሆን አለባቸው። ኤንድ ጌት ጊዜ ሁለቱ አውትፑቶች ምን መሆን አለባቸው ነው? ኦን መሆን አለባቸው። ይሄን ይመስላል ሪፕሬዘንቴሽኑ፣ ይሄን ይመስላል ሲምቦሉ፣ ይሄ ነው ሉክ ሲምቦሉ የኤንድ ጌት ይሄን ይመስላል። ኤቢ አለ፣ ይሄ ይመስላል ማለት ነው። ሁለተኛው ኦር ጌት ነው። ኦር ስንል ሰብለ ኦር ሰሚራ ስንል ሰብለ ኦር ሰሚራ ምን አለን? አማራጭ አለን። አይዘር ሰብለ ኦር ሰሚራ፣ ሰብለ ኦር ሰሚራ። አያችሁ፣ ሰብለ ወይም ሰሚራ አንዳቸው ከሆኑ ምንድን ነው? በቂ ነው ማለት ነው። አንዳቸው ይህንን ስክሪን ይህን ቦርድ ሰብለ ወይ ሰሚራ አጥፉልኝ። ስለዚህ ሰብለ ካጠፋችሁ ልክ ነው፣ ሰሚራ ካጠፋችሁ ልክ ነው ማለት ነው። ከሁለት አንዳቸው በቂ ናቸው። ሰብለ ኤንድ ሰሚራ ካልሁ ግን ግዴታ ምን ሁለቱ አንድ ላይ ማጥፋት አለባቸው ማለት ነው። ይሄን ጠረጴዛ ሰብለና ሰሚራ ምን አድርጉት? አንሱት። ስለዚህ ሰብለ ብቻ በአንድ ሳይድ ወይ ሰሚራ ብቻ በአንድ ሳይድ ለማንሳት ብትሞክር ይሄን ጠረጴዛ ማንቀሳቀስ አትችልም። ግዴታ ሁለቱ ያስፈልጋሉ ማለት ነው። ኦር ካልን ግን የሆነን የአንቾክ ቦርድ ሰብለ ወይም ሰሚራ ይዛችሁት ነው ካሉ አንዳችሁ ይዛችሁ ብትመጡ ኢትስ ፐርፌክት። ሶ ኦር ጌት የሚያወራው ስለሱ ነው ማለት ነው። ከሁለት አንዱ ኦን ከሆነ ምን አገኛለሁ? ኦን የሆነ ቫልዩ አገኛለሁ። መጀመሪያ ሲምቦሉ ይሄን ይመስላል። ላይክ እዚህ ጋር እንደዚህ ጥፍ ያለች ነገር ነች፣ ከኤንድ ጌት የተለየች ነች። ዲስ ኢዝ አውትፑት ነው፣ እዚህ ጋር ኢንፑት ነው። ስለዚህ ኤ ቢ እና አውትፑቴ ዋይ አለ። 0 0 ሊሆኑ ይችላሉ፣ 0 1 1 0 ኤንድ 1 1 ሊሆኑ ይችላሉ። ስለዚህ ሉክ ኦር ስለሆነ አሁን ሁለቱም ኦፍ ከሆነ ሰብለ ኦር ሰሚራ ኢንቾክ ቦርድ አቀብሉ ብዬ ሁለታችሁም ካልተነሳችሁ ስራ ካልሰራችሁ ኦፍ ነው፣ ምንም ነገር አላደረጋችሁ። እሺ ሰብለ ከሰራችሁም ኢትስ ኦኬ። ሰሚራ ሳትነሳ፣ ሰሚራ ከሰራችሁም ሰብለ ሳትነሳ ኢትስ ኦኬ። ሁለቱም ከሰሩትም ኢትስ ኦኬ። ስለዚህ በኦር ጌት ጊዜ ምን አውትፑት ለማግኘት ከሁለት አንዱ ኦን መሆን አለበት፣ ወይም ደግሞ ሁለቱም ኦን መሆን መቻል አለበት ነው። ስለዚህ ከሁለት አንዱ ወይም ሁለቱም ኦን ከሆነ አውትፑት ማግኘት እችላለሁ። ሁለቱም ኦፍ ከሆነ ግን
አውትፑት ማግኘት አልችልም። ሰርኪዩት ዲያግራሙን ብትመለከቱ ይሄን ይመስላል። ሰርኪዩት ዲያግራሙን ተመልከቱ። አያችሁ አማራጭ አለ። እዚህ ጃንክሽን ላይ ስንደርስ አይዘር ወደዚህ ኦር ወደዚህ ሂደን ወደዚህ ላይት በልብ መምጣት ይችላል። ከረንቴ ከዚህ ተነሳና እዚህ ደረሰ። አሁን ሁለቱም ኦፍ ከሆነ ከረንት ማለፍ አይችልም። ዲስ ዜሮ ይሆናል። አይዘር አንዱን ግን ባደርገው ለምሳሌ ሌትስ ሴይ እዚህ ጋር ኤ ኦፍ ሆኖ ቢ ኦን ሆነ። እዚህ ጋር ሲደርስ ይችኛዋን አማራጭ ይይዛል ማለት ነው። ከረንቴ በዚህች አድርጎ እዚህ ጋር እዚህ ሲደርስ ላይት በልቤን ኦን ማድረግ ይችላል ማለት ነው። እሺ ይሄኛው ቢ ኦፍ ሆኖ ኤ ኦን ቢሆንስ? ኤ ኦን ከሆነ ደግሞ አሁንም ከረንቴ እዚህ ጋር ሲደርስ ይችን አማራጭ ይዝና እዚህ ጋር ሲደርስ በዚህች አድርጎ ላይት በልቤን ምን ያደርጋል? ኦን ያደርጋል። ሁለቱም ኦን ከሆኑ አይዘር በሁለቱም ተከፋፍሎ ሊሄድ ይችላል። ከረንቴ እዚህ ጋር ሲደርስ ለምሳሌ እዚህ ጋር አይ1 ከነበረ ወይም አይ ከነበረ ወደ አይ2 እና አይ3 ዜን እዚህ ጋር ሲገናኝ አይ4 ይሆናል ማለት ነው። ስለዚህ ወደ አይ2 እና ወደ አይ3 ተከፋፍሎ አንደኛው በዚህ ሄዶ እዚህ ጋር አብሮ ሆኖ ላይት በልቤን ኦን ያደርጋታል ማለት ነው። ስለዚህ በኦር ጌት ጊዜ አይዘር ዋን ኦፍ ዘ ቱ መስት ቢ ምን መሆን አለበት ነው? ኦን መሆን አለበት። ምን ኦን የሆነ አውትፑት ለማግኘት ነው፣ ስዊቹ ኦን ለመሆን ማለት ነው። ዳዘር ዋን ኢዝ ናንድ ጌት። ናንድ ጌትን ከማየታችን በፊት ኖት ጌት እንይ እስኪ። ኖት ጌት ምንድን ነው? ኖት ኢዝ ኦፖዚት አይደለ? ኢት ኢዝ ኦፖዚት። ለምሳሌ ምን ኖት ሰብለ ይህን እንደዚህ አድርጊ። ስለዚህ ሰብለ ይህን እንዳታደርጊ እያልኩ ነው ማለት ነው። ሶ ሉክ ለምሳሌ ኖት ዜሮ ከተባለ አንድ ነው ማለት ነው። ሁለት ኦልተርኔቲቭ ስላለኝ። ኖት ዋን ከተባለ ዜሮ ነው ማለት ነው። ኦፖዚት ነው ማለት ነው። ሶ ሉክ ይሄኛው ይሄን ይመስላል። ሲምቦሉ ይሄን ይመስላል። ዚስ ኢዝ ኖት ኤ አለ ዋይ አለ። ሶ ኤ ሁለት ኦፖርቹኒቲዎች አሉ፣ ሁለት አማራጮች ኦልተርኔቶች አሉ። ወይ ዜሮ ይሆናል ወይ አንድ ይሆናል፣ አንድ ኢንፑት ስላለው። ስለዚህ አውትፑቴ ኖት ኤ ከሆነ አንድ ይሆናል። ኖት ዜሮ ከሆነ ኖት አንድ ከሆነ ዜሮ ይሆናል ማለት ነው። በስዊች ጊዜ ይሄን ይመስላል ስዊቻችን። ልብ በሉ እዚህ ጋር በልብ አለ። ሶ ይሄ ስዊች ኦፍ ከሆነ ከረንቴ በዚህ መጥቶ ወደዚህ ወደ ላይት በልቡ ይሄድና ላይት በልቤን ያበራልኛል ማለት ነው። ያ ማለት ነው ዜሮ ሲሆን አውትፑቴ አንድ ሆነ፣ ስዊች ኦን ሆነ ማለት ነው። እዚህ ጋር ግን ይችኛዋ አንድ ብትሆን ኤ ከረንቴ እዚህ ሲደርስ ከረንት በባህሪው ሎው ሬዚስታንስ ያለውን ብዙ ሬዚስት የማይደረግበትን ወይም ኢንፍሉዌንስ የማይደረግበትን ፓዝ ይመርጣል፣ የትኛውም ነገር ማለት ነው። ስለዚህ እዚህ ሲደርስ እዚህ ጋር ሉክ ወደዚህ ቢመጣ እዚህ ጋር ላይት በልቡን የማብራት ግዴታ አለበት። ላይት በልቡ ሃይ የሆነ ሬዚስታንስ ይኖረዋል። እዚህ ጋር ግን ምንም የማብራት ግዴታ የለበትም። ስለዚህ በቀለለችው በዚች ይመጣና ሮቴት ማድረግ ይጀምራል ከረንት ማለት ነው። ይህኔ አውትፑት ማግኘት ቻልኩ እንዴ? አልቻልኩም። ይሄ ዋይ የተባለው አውትፑት ስዊቹ ኦፍ እንደሆነ ይቀጥላል፣ ኦፍ እንደሆነ። ስለዚህ ኤ አንድ ሲሆን አውትፑቴ ዜሮ ሆነ ማለት ነው። አውትፑቴ ዜሮ ሆነ። ይህ ምን ይባላል ነው? ኖት ጌት ይባላል ማለት ነው። ኦኬ ይሄን ካየን ስለ ናንድ ጌት እንይ። ናንድ ጌት ኤንድ ጌትንና ኤንድ ፕላስ ኖትን የያዘ ነው። ኤንድ ፕላስ ኖትን የያዘ ነው። ሉክ የኤንድ አውትፑት ምንድን ነበረ? ለምሳሌ ኤ ቢ ዋይ አውትፑቱ 0 ከሆነ 0 ነው። 0 ቢሆንም 0 ነው። 0 ከሆነም 0 ነው። ኦንሊ 1 ሲሆን ብቻ 1 እናገኛለን። የዚህ ኖት ምን ይሆናል? ፕላስ ኖት አይደለ? የዚህ አውትፑት ኖት ምን ይሆናል? 0 ከሆነ 0 ከሆነ 0 ከሆነ 1 ከሆነ 0። በናንድ ጌት ጊዜ ኦንሊ ኦፍ የሚሆነው ሁለቱ ኢንፑቶች ኦን ከሆኑ ነው። ሁለቱ ኢንፑቶች ኦን ከሆኑ ምን ይሆናል? በናንድ ጌት ጊዜ ስዊቻችን ኦፍ ይሆናል። ግን ከሁለቱ አንዱ ኦፍ ከሆኑ ምን ይሆናል? አውትፑቴ ኦን ይሆናል ማለት ነው። አውትፑቴ ኦን ይሆናል ማለት ነው። ሲምቦሊካሊ እንደዚህ ሪፕሬዘንት እናደርገዋለን። እንደምትመለከቱት በስዊችን ብትመለከቱት ሉክ በስዊች ብትመለከቱት እንደዚህ ነው። ይሄኛው የኤንድ ጌት ስዊች ነው። ከሁለት አንዱ ኦን ሆነ ማለት ምን ማለት ነው? ከሁለት አንዱ ኦን ሆነ ማለት ይሄኛው ኦን ሆነ። ከሁለት አንዱ ኦን ወይም ሁለቱ ኦፍ ቢሆን አውትፑት እናገኛለን። ይሄኛው ኦን ቢሆን ከረንት እዚህ መጥቶ በዚህ ማለፍ አይችልም፣ እዚህ ጋር ኦፍ ነው። ስለዚህ ችኛዋን ፓስ ተከትሎ ላይት በልቤን ያበራል ማለት ነው።
እሺ አሁን ደግሞ ቢ ኦን ብትሆንስ? ይቺ ኦን ብትሆን ከረንት ይሄን ማለፍ አይችልም። አሁን በዚህ ሂዶ ላይት በልቤን ያበራል ማለት ነው። እሺ ሁለቱም ኦፍ ከሆኑስ? ሁለቱም ኦፍ ከሆኑ ከረንቴ በዚህ ሂዶ ላይት በልቤን ያበራል ማለት ነው። ሁለቱ ኦን ከሆኑስ? ሁለቱ ኦን ከሆኑ ግን ላይት በልቤ ከረንቴ ምን ያደርጋል? ስሞል ሬዚስታንስ ያላትን ይችን ፓዝ ይመርጥና እዚህ ጋር ሮቴት ማድረግ ይጀምራል። ሶ ይሄኛው ሊበራ አይችልም ማለት ነው። ኦን ሊሆን አይችልም። ስለዚህ የምናገኘው አውትፑት ዋን የሚሆነው ምን ሁለቱ ኢንፑቶች ኤ እና ቢ ኤ ኤንድ ቢ ከማን ዲፈረንት ፍሮም ዋን ሲሆኑ ማለት ሁለቱም አንድ ላይ ከአንድ የተለዩ ሲሆኑ እንደዚህ አይነት አውትፑት ማግኘት እንችላለን ማለት ነው። ኖር ጌት ደግሞ የኦር ኤንድ ምን የኖት ኦር ፕላስ ኖት ነው። ሉክ በኦር ጌት ጊዜ ምንድን ያህል ከሁለት አንዱ ስዊች ምን ኦን ከሆነ አውትፑቴ ኦን ይሆናል። ሁለቱም ኦፍ ከሆነ ግን ምን ይሆናል? ኦፍ ይሆናል። የዚህ ኖት ምን ይሆናል? 1 0 0 0 ኦንሊ ሁለቱም ኢንፑቶች ኦፍ ከሆኑ ብቻ አውትፑታችን ኦን ይሆናል ማለት ነው። በማን በኖር ጌት ጊዜ ማለት ነው። በኖር ጌት ጊዜ ሉክ እዚህ ጋር እንደዚህ ነው ሪፕሬዘንቴሽኑ። ስለዚህ አሁን ምን ማለት ነው? አንደኛው ኤ ኦን ቢሆን ከረንቴ በዚህ መጣና በዚህ አድርጎ እንደዚህ አያችሁ፣ በልቤን ሊያበራ አይችልም። ይሄኛውን ቢ ኦን ከሆነ ከረንቴ በዚህ አድርጎ ይችል ሉፕ ይከተላል ማለት ነው። አያችሁ። ስለዚህ ኤ እና ቢ አንድ መሆን የለባቸውም። ይሄም ኤክስ ነው፣ ይሄም ኤክስ ነው። ሁለቱም ኦን ከሆኑ አይዘር በዚህ እና በዚህ ተከፋፍለው ሄደው እዚህ ኮኔክት አድርገው ወደዚህ ሮቴት ያደርጋሉ። ላይት በልቤ ጋር ሊሄድ አይችልም ከረንቱ ማለት ነው። ሁለቱም ኦፍ ከሆኑ ግን እዚህ ጋር ይመጣና በዚህ መሄጃ ስለሌለው ግዴታ በየት ይሄዳል? በዚህ ይሄዳል ማለት ነው። ላይት በልቤን ኦን ያደርጋታል። ሶ ሁለቱ ስዊቾች ኦፍ ከሆኑ ብቻ አውትፑት ኦን ይሆናል። በማን ጊዜ? በኖር ጌት ጊዜ ማለት ነው። በኖር ጌት ጊዜ ማለት ነው። ኦኬ ኖት ጌት ኦልሬዲ ያየነው ነው። በጣም ሲምፕል ነው። እንግዲህ ሎጂክ ጌቶች ለዲጂታል ሰርኪዩት በጣም ምንድን ናቸው ነው ያልነው? ቤዚክ ወይም ፋንዳሜንታል ናቸው፣ ኢምፖርታንት ናቸው። ቤዝድ ኦን ሰም ሎጂክ ምን ያደርጋሉ ነው የተሰጣቸውን ኢንፑት ኢንተርፕሬት አድርገው አውትፑት ጀነሬት ያደርጋሉ ነው። ሶ ትሩዝ ቴብል ፎር ሎጂክ ጌትስ። ትሩዝ ቴብል ማለት እዚህ ጋር ስንሰራው የነበረው ያየነው ነው። ሲምፕል ነው። እዚህ ጋር ያየነው ይሄ ትሩዝ ቴብል ይባላል። በፕሮባቢሊቲ 0 0 ሲሆን 0 1 0 0 1 ኤንድ 1 1 ብላችሁ ምን ማድረግ ነው? አውትፑታችሁ ምን ሊሆን እንደሚችል ማየት ነው። ቀላል ነው ማለት ነው ትሩዝ ቴብል። ኦኬ ኤንድ ጌት አውትፑት ኢዝ ዋን ምን ከሆነ ኦንሊ ቦዝ ኢንፑትስ አር ዋን ከሆነ ኦልሬዲ ዲስከስ ያደረግነው። ኦር ጌትስ አውትፑት ኢዝ ዋን አይዘር ዋን ኦፍ ዘ ኢንፑት ኢዝ ምን ዋን ከሆነ። ኖት ጌትስ ኢንቨርትስ ዘ ኢንፑት አንድ ከሆነ 0 0 ከሆነ አንድ ያደርጋል ማለት ነው። እሺ እዚህ ጋር ምን እንጨምር? ናንድ ጌትስ ናንድ ጌት ምን ሊሆን ይችላል? ናንድ ጌት ኦንሊ አውትፑት ምን አውትፑት እኩል ይሆናል ዋን የሚሆነው መቼ ነው? አውትፑት ዋን የሚሆነው በኤንድ ጌት ጊዜ ሁለቱ ኢንፑቶች ኦን ካልሆኑ፣ ቦዝ ኢንፑትስ አር ኖት ዋን። ሁለቱም ኢንፑቶች አንድ ካልሆኑ ምን ማግኘት እንችላለን? አውትፑት ማግኘት እንችላለን። አያችሁት? ሁለቱም ኢንፑቶች አንድ ካልሆኑ አውትፑት ማግኘት ይችላል። ሁለቱም ኢንፑቶች አንድ ከሆኑ ግን አውትፑት ማግኘት አንችልም። በኦር ጌት ጊዜስ? በኦር ጌት ጊዜ ደግሞ ሁለቱም ኢንፑቶች ምን ኦፍ ከሆኑ አውትፑት ማግኘት እንችላለን። ሁለቱም ኢንፑቶች ኦፍ ከሆኑ አውትፑት ማግኘት እንችላለን ማለት ነው። በዚህ መልኩ ትሩዝ ቴብላችን መስራት ወይም ዲስክራይብ ማድረግ እንችላለን ማለት ነው። አፕሊኬሽንስ ኦፍ ሎጂክ ጌትስ እንግዲህ ዩዝድ ኢን ኮምፒውተርስ፣ ካልኩሌተርስ፣ ኮንትሮል ሲስተም ኤንድ ሞር ነው። ባጭሩ የምንጠቀማቸው ኤሌክትሮኒክስ ዲቫይሶች፣ የተለያዩ ማሽነሪዎች ሊሆኑ ይችላሉ። የሎጂክ ጌት አፕሊኬሽን አለባቸው ማለት ነው። ሶ ለምሳሌ ይቺ የምትመለከቷት 8 የምትመስል ቁጥር ይቺኛዋ ብሊንክ እንድታደርግ ወይም ደግሞ ላይት እንድታሳይ ይሄኛው ሎጂክ ጌት ያስፈልገናል ነው። እንግዲህ ኢንፑቶቹ የተለያዩ ሊሆኑ ይችላሉ። እዚህ ጋር ኖት ጌት አለኝ፣ እዚህ ጋር ኦር ጌት አለኝ። ሉክ ሶ ይቺ አንድ እዚህ ጋር ኖት ስትሆን 0 ሆነች። ሶ እዚህ ጋር 1 ኦር 0 1 ይሆናል አይደል? 1 ይሆናል። እሺ እዚህ ጋርም ኦር ጌት አለኝ 1 ኦር 0 1 ይሆናል። እዚህ ጋርም ኦር ጌት አለኝ 1 ኦር 1 1 መሆን ይችላል። ሶ ይቺ
ኦን መሆን ትችላለች። በአጭሩ ሎጂክ ጌቶች የተለያዩ አፕሊኬሽኖች አሉት። በዚህ በምንጠቀማቸው ኤሌክትሮኒክስ ዲቫይሶች በሙሉ የሎጂክ ጌት ሚና ከፍተኛ ነው ማለት ነው። ሶ ስለ ሎጂክ ጌትስ የተዘጋጁ ኮስችኖችን ስሩና ስንመለስ ስለ አፕሊኬሽንስ ኦፍ ኤሌክትሮኒክስ የቻፕተር 5 የመጨረሻው ታይትል እንማማራለን ማለት ነው። እስከዛው ሰላም ቆዩ።